ዳኒ ካሌብን ጉሮሮውን እንቅ አድርጎ ተከምሮበታል ማለት ነው። ምክንያቱ ደግሞ በባለፈው ክፍል ላይ ፍቅረኛ ይዣለው ሚስት አግብቼ ላመጣ ነው ብሏል ብላ ትሁት ስትነግረው በዚህ ተበሳጭቶ ኤደን እንደሆነች ስለሚያውቅ ተናዶ በፍጥነት መጥቶ ጉሮሮውን እንቅ አድርጎት እያለ አባባ መጥተው እንዴ ምን የሆናችሁ ነው? በሉ ተላቀቁ፣ ማፈሪያ ናችሁ እናንተ እኮ ቤተሰብ ናችሁ፣ ለምንድን ነው እንደዚህ የምትሆኑት ብሎ አላቋቸዋል ማለት ነው። ምክንያቱም አባባ ዳኒን ምንም ማለት አይፈልጉም። ለምን አትሉኝም? ብዙ ነገሮች ተፈጥረዋል። ወደ እናንተ ይዤላችሁ መጥቻለሁኝ ብዙ ነገሮችን። በሌላ በኩል ኤደን ወደ አባባ ቤት ስትመጣ ቲና በሩን ክፍት አድርጋ እንዲህ ምንድን ነው አንቺ የሚያመላልስሽ? ለምንድን ነው ባሌን የምታመግጭብኝ ብላታለች ማለት ነው። እንዲህ ምን ሆናለች ልጅቷ? ምን ሆና ነው ስትለው ካሌብን እሷን ታየት ግቢ እየገባች ነው? አዎ እየገባው ነበረ። አባባን ፈልጌው ነው። ግን አንተ እየወጣህ ነው? አዎ እኔ እየወጣው ነው። እሺ ግቢ ብሎ አስገብቷት ካሌብ ወደ ውጭ ይወጣል ማለት ነው። በሌላ በኩል ዳኒ ይቅርታ አባዬ፣ በጣም ስሜታዊ ስለሆንኩ ነው። እኔ እውነቱን እነግሮታለሁ። ኤደንን ምን ያህል እንደማፈቅራት ምን ያህል እንደምወዳት ያውቃሉ አይደለ? እና እሱ በጣም ስለሚያሳስበኝ ነው ብሏል። ምክንያቱ ደግሞ የሌባ እናት ልጇን አታምንም ይባል የለ እና በጣም ፈርቷል ዳኒ ኤደንን እንዳይወስድበት በጣም ፈርቷል። አባባ ደግሞ ይህ ሁሉ እያደረጉ እንዲታገሳቸው ከቤት እንዳያስወጣቸው የሚፈልግበት ዋነኛው ትልቁ ምክንያቱ ካሌብ በጣም በዚህ ተናዶ ተበሳጭቶ ኤደንን እንዲቀርባት ነው፣ ኤደንን እንዲወዳት ነው። ካሌብ በሌላ በኩል ኤደንን እኔ ያወቅኩትን እውነት ነይ ላሳውቅሽ፣ ነይ ልንገርሽ ብሎ ከአካባቢያቸው ያለ ካፌ ይቀጥራታል። እሷም እንግዲህ ገስግዛ በፍጥነት ትሄዳለች። እሱም ዋው ፈጥነሽ ነው የመጣሽው ይላታል። ግን ያው በጣም እየፈራ እየደነገጠ ነው ሊነግራት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ እናት ዩቲዩብ ቻናል ቤተሰብ እንዴት ናችሁልኝ? ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ፕሊዝ። ቪዲዮ ከሰው ጋር እየደረሰ አይደለም እና ከሰው ጋር እንዲደርስ ላይክ፣ ሼር ማድረግ እንዳትረሱ። ትሁት ክፍል 35ን ወደ እናንተ ይዤላችሁ መጥቻለሁ። ባለፈው ክፍል ላይ ዳኒ በካሌብ ተበሳጭቶ ጉሮሮውን አንቆት ነበረ። እንግዲህ አባባም ይቅርታ ተጠያየቁ ብሎ ዳኒ ይቅርታ ጠይቋል። ካሌብም እንግዲህ ተበሳጭቶ ይሄን ነው ይቅርታ የምጠይቀው? ጭራሽ ታስወጣዋለህ፣ ከቤት ታስወጣቸዋለህ ብዬ ሰጠብቅ ጭራሽ ይቅርታ ይላል ማለት ነው ካሌብ። አባባም አሁን አይወጡም ጊዜው ገና ነው ይላል ማለት ነው። ድራማው በቃን ይላል ካሌብ። አባባም አይበቃም ተረጋጋ ይለዋል ማለት ነው። በሌላ በኩል ኤደን ወደ ቤት አባባን ልታወራ ወደ ቤት ትመጣለች ማለት ነው። እንግዲህ በሩን የከፈተችላት ቲና ናትና እንዲህ አንቺ ምንድን ነው የሚያመላልስሽ ብላ ተመናቀርባታለች። ውዬ ወጣች ነበረ። ከዛ ድንገት ካሌብ መቶ በሩን ሲከፍትላት እንዲህ ኤደን ብሎ ሰላም አቅፎ ሰላም አላትና ምን ሆና ነው ሲላት እሷን ታያት ግቢ ብሎ ያስገባታል ማለት ነው። ቲናም በጣም ተበሳጭታ አሁን እቺ ናት ፍቅረኛው ማለት አይደለም፣ እቺ ነው የምትመላለሰው በእርግጠኝነት እቺ ወይ የና አባባ ዘመድ ናት ወይ ደግሞ ሚስት የተዘጋጀች ያቺ ናት ትላለች። እንዲህ ትሁትን እንዳልጠይቃት ደግሞ ትሁት አትናገርም የተረገመች። ስለዚህ ከዳኒ ጋር መሄድ አለብኝ ትልና እየገሰገሰች ወደ ዳኒ ትሄዳለች። ዳኒን ሄዳ ቆይ ያቺ ልጅ ግን ምንድን ናት? ማን ናት? ቤተሰብ ናት? ለሚስት የተዘጋጀችዎች ናት? ማን ናት ብላ ትጠይቀዋለች። የቷ ማ ይላል ዳኒ። ያቺ ናታ የምትሸኟት ትለዋለች። እንዲህ ምታለች? አዎ። በጣም ደነገጠ ዳኒ። ያው ደንግጧል። ምክንያቱም እያመቻቿት እንደሆነ ገብቶታል ዳኒ። ያው እሱ ሌባ አይደለ? ሌባ ስለሆነ ድርቃ ነው በቃ። ትሁትን ቲናና ዳኒ በቃ አይኔ ሌባ ደረቅ ብሏቸው በቃ በሰው ቤት ተቀምጠው ግግም የሚሉ ገገማዎች ማለት ነው።
እና በጣም ተበሳጭቶ ምንም ዞር በይ፣ የማይመስል ነገር አትናገሪ፣ የማይመስል ነገር አታውሪ ብሏት፣ እንዲህ ምን አበሳጨህ አንተ? እኔ እኮ እንደዚህ አልተናደድኩም ትለዋለች። እሱም ተበጫጭቶ በብስጭት እየገሰገሰ ወደ ቤት ይመጣል ማለት ነው። ሲመጣ እንግዲህ አባባን ድጋሚ ገንዘብ መጠየቅ ፈለገ ማለት ነው። አባባ ግን ትንሽ ገንዘብ አይሰጡኝም ይላል ማለት ነው። ይቅርታ፣ በተፈጠረው ነገር ሁሉ ይቅርታ ብሎ አባባን ይጠይቃል። ልጆትን እንደዛ መናገር አልነበረብኝም፣ ግን ለተፈጠረው ነገር ሁሉ ይቅርታ ይላል ማለት ነው። እና አባባ ገንዘብ ትንሽም ቢሆን አይሰጡኝም ይላል። ሰጠው እኮ አንተ ግን ናከው ይላል አባባ ማለት ነው። ከዚህ በኋላ ገንዘብ ሰርተ ተቀየር ይለዋል። ይኸው ዳኒ አዝኖ ተበሳጭቶ ዝም ብሏል ማለት ነው። ቀመራቸውን ድጋሚ እየቀመሩ ነው። እንዴት ገንዘብ ማግኘት እንደሚችሉ እያሰቡ እያንሰላሰሉ ነው። እንዴት ነው በቃ ይሄ የመጨረሻ እድላቸው ነው። የመጨረሻ እድል ብለው ነው የሚያስቡት። ለሄደን ምን ብሏታል ዳኒ? ይሄ የመጨረሻ እድሌ ነው፣ ስራ አስገቡኝ ብላቸው ስራ ሊያስገቡኝ ፈቃደኛ አይደሉም። ያለኝ አማራጭ ደግሞ ይቺ የመጨረሻ እድሌ ናት ብሏት ነበረ። ከቤት ውጣ አንተ ይበቃሃል ብለው ነበረ። እሱ ምን አላት? ከቤት መምጣት የለብሽም በቃ እኔ በጣም እቀናለሁ፣ እወድሽ የለ ታውቂያለሽ፣ እና በጣም እየቀናው ነው፣ እና ደግሞ ለካሌብ እያመቻቹሽ ነው ብሏል ማለት ነው። እንዴት ነው የምታስቡት? ምናምን ብለዋለች ማለት ነው። እያመቻቹሽ ነው። እስኪ ያስቡት እናንተ ፍቅረኛችሁ የሚወዳችሁ ፍቅረኛ ሳያምናችሁ እያመቻቹሽ ነው ብሎ መናገር ምን የሚሉት ነው? በሌላ በኩል ግን እኔ ካሌብ አሁን ከአባቱ ጋር ምርር ያለ ጥል የሚገባ ይመስለኛል። ምክንያቱም መናገር የሌለባቸው ነገሮች እየነገራት ነው ለኤደን ማለት ነው። ኤደን እህትና ወንድም አይደሉም ብሏታል። እንግዲህ እህትና ወንድም አይደሉም እና ፍቅረኛሞች ናቸው። በጣም ደነገጠች፣ በጣም ደነገጠች። እንዲህ ያ ከሆነ ብዙ ጥርጣሬዎች እንድትገባ ያደርጋታል። በነገራችን ላይ ኤደን ምን አትሉኝም? ኤደን ለምንድን ነው ታዲያ ፍቅረኛሞች እንደሆኑ እያወቁ እነዚህ ሰዎች እዚህ ቤት ያስቀመጧት? እዚህ ቤት እሱንም እሷንም ያስቀመጧት እያወቁ ብላ ብዙ ነገሮችን ትጠራጠራለች። በዛ ላይ አባባ ያለ ጊዜው ስለተናገረ ያለ ሰዓቱ ያለ ጊዜው ስለሆነ አባባ በጣም ነው የሚበሳጩበት ከካሌብ ላይ ማለት ነው። ግን ካሌብ በጣም ስለተናደደ ነው፣ በጣም ስለመረረው ነው ማለት ነው ይህን እንዲናገር ያደረገው። ቲና እና ዳኒ እንዴት ገንዘብ ማግኘት እንደሚችሉ ሌላኛው እቅዳቸውን እያቀዱ እየቀመሩ ነው። ምን አሉ? ትሁት ታስፈልገናለች። ምክንያቱም ለቀመራቸው ትክክለኛ ውሳኔ ብለው የሚያስቡት ትሁትን ወይም ትሁትን ማጥቃት ነው ወይ ደግሞ ትሁትን እነሱ ጋር ጨምረው አንድ ላይ አድርገው እሷን ወጥመዳቸው ውስጥ ማስገባት ነው። እነሱ ጋር መዘነቅ ነው ማለት ነው። የሆነ መረጃ የሆነ ነገር እንድትነግራቸው ቲና በጣም ልትግባባት እየፈለገች ነው። ምክንያቱም ቤት ውስጥ የሚደረገውን እያንዳንዱን ነገር እንድትነግራት ትፈልጋለች። ግን ደግሞ ያው በትዕግስት አታወራትም። በጸባይ ስለማታወራት በጣም እያረሩ እድብን እያሉ ነው። እኔ የምለው ግን ማለት ነው ሰው እንዴት በሰው ቤት ተቀምጦ በሰው ንብረት እንደዚህ ይሆናል? ወይዳ ቲና በጣም እየተበሳጨች ነው። አሁን የቀጣይ እርምጃቸው በጣም የሚያስፈራ ነው። አባባ ምን ብለዋል መሰላችሁ? ከዚህ ቤት መውጣት የለባቸውም። ምክንያቱም ከዚህ ቤት ከወጡ ደግሞ በምን እንደሚያጠቁን አናቅም። በተለይ ደግሞ ትሁትን እና ካሌብን እናንተን ሁለታችሁን ሊያጠቋችሁ ይችላሉ። በውጭ ከሆኑ ማናቃቸው ሰዎች ኃይለኛ ነው የሚሆኑብን። እንዴት መቼ ለምን እንደሚያጠቁን አናቅም። ስለዚህ ቤት ውስጥ ነን እንከታተላቸው ብለዋል አባባ። ኤደን መንገድ ላይ እየሄደች ቲና ተከታትላ እንግዲህ እንትን አድርገሽ አስደነገጠቻትና አንቺ ምንድነሽ? ማነሽ? ቆይ ባሌን የምታመግጭው ለምንድን ነው ስትላት፣ ስለምንድን ነው የምታወሪው? ባልሽን ጠብቂያ ትላታለች ኤደን። በቦታው በጣም ተበሳጭታ ብዙ ነገር እየተናገረሻት ስለነበረ ምን አለች ኤደን? አንቺ ትቆያለሽ ማለት ነው እናቴ ብላ ጥላት ትሄዳለች። እሷም ተበሳጭታ እሳት ለብሳ እሳት ጎድታ ዳኒ ታገኘዋለች ማለት ነው። ኤደን ዳኒ ስታገኙ፣ ቆይ እህት ግን ምን አይነት ሰው ናት? ጭራሽ እኮ ባልጌ ስዳረገችኝ ባሌን ታመግጨዋለሽ እኮ አለችኝ።
ትለዋለች ማለት ነው። እሱም ምን አለ? ይሄን አይደለም የሚፈልገው የነበረ ከቤት እንዳትመጣ ቤት እንደትከለከል ምን አለ? እውነቷን እኮ ነው። ከቤት አትምጪ አላልኩሽም? አይሽ አትምጭ በቃ ከዛ ቤት እዛ ቤት እንድትመጣ አይፈልግም። ምክንያቱም ይወስዷታል ብሎ ነው የሚያስበው እንደ እቃ። እኔ እኮ እቃ አይደለሁም ይላል። ይወስዱሻል ብዬ ስለምፈራ ነው ሲላት፣ እኔ እኮ እቃ አይደለሁም ዝም ብሎ የሚወስዱኝ ብላ ነበረ ማለት ነው። እና ዳኒ በጣም በሰዓቱ እሷን ቤት እንዳትመጣ ብቻ ነው የከለከላት። ከዛም ወደ ቲና ሂዶ ሰዓት ለብሶ ሰዓት ጎርሶ፣ ቆይ አንቺ ምን አይነት ሰው ነሽ? ለምንድን ነው እንደዚህ ብለሽ የተናገርሻት ምናምን ሲላት፣ እንዲህ አንተ ይሄን በምን አወቅ ስትለው ደነገጠ። ምክንያቱም ማመልጦት ነው ይሄን የተናገረው። ከዛ አይ ሲወሩ ሰምቼ ነው ብሎ ይከለብሳል ነገሩ ማለት ነው። ቀልበስ አድ ብሎ ሲወሩ ሰምቼ ነው ይላል። አባባን ሄደና ዳኒ ምን አለ? አባባ ኤደን እዚህ ቤት እንድትመጣ አልፈልግም። ኤደን እዚህ ቤት ስትመጣ ጥሩ ስሜት እየተሰማኝ አይደለም። ለምን ልጄ ይለዋል። አይ በቃ እንድትመጣ አልፈልግም እና ከቤት አትምጪ ብሎ ይከልክሉልኝ ይለዋል። እንዴ እኔ እኮ ትልቅ ሰው ነኝ፣ በቤቱ ተመጻደቀ ብላ ነው የምታስበው። እና ደግሞ ምርጥ ልጅ ናት። ምርጥ ልጅ ጥሩ ልጅ ደግሞ እንድትቀየመኝ አልፈልግም ይላል አባባ። እኔ እኮ ጥሩ ምን ላድርግ? ጥሩ ስሜት ስለማይሰማኝ ነው። ወይ አንተ ንገራት እንጂ እኔ በጭራሹን አልነግራትም ይላል አባባ። ዳኒም በጣም ተጨንቆ ተጠቧል ማለት ነው። በዚህ በኩል ቲና ታንገበግበዋለች፣ በዚህ በኩል ኤደን እንዲጋቡ ትፈልጋለች። እና ምን ላድርግ ብሎ ሲለው አባባ እኔ የምመክርህ በጣም ጥሩ ልጅ ናት፣ ቀና ልብ አላት፣ ትሁት ናት። ስለዚህ ሳታመልጥ አግባት፣ ተጋቡ በቃ። እሷ የምትፈልገው ሀብት ንብረት ይሄ የሞላለት ምናምን አይደለም፣ የምትፈልገው ንጹሕ ፍቅርን ብቻ ነው። ስለዚህ ተጋቡ ይላል። አባባ ምን ይዤ ነው ማገባት? ምን አለኝ ይላል። ምንም ባይኖርህ ተጋቡ፣ ልጅቷን አታስከፋት፣ እንዳታጣት ከፈልግ ተጋቡ ይላል አባባ ማለት ነው። ግን አባባ ምን አስበው ይመስላችኋል? እዚህ ጋር ዳኒ ተጋቡ ይላሉ፣ ከዚህ ጋር ደግሞ ካሌብ ኤደንን እንዲያገባት ይፈልጋሉ። እና ምን አስበው ይመስላችኋል? ዳኒ የገንዘብ ሰው ስለሆነ ገንዘብና ገንዘብ ነው አእምሮ ውስጥ ያለው። ገንዘብ ካላገኘ ኤደንን ማግባት አይችልም። ይህን እርግጠኛ ናቸው አባባ። እንደዛ ስለሆነ አግባት፣ እንዳታጣት ከፈለግ አግባት ይላሉ ማለት ነው። እንደዚህ ሲል ዳኒ በቃ የሆነ ጥርጣሬው እየቀነሰ ይመጣል። ገብቷቸዋል? እየቀነሰ ይመጣል እና ኤደንን ምን ብሏታል? በቃ ትንሽ ታገሽኝ፣ በቃ ትንሽ ጊዜ ነው ያለችኝ፣ አንዲት እድል ናት። ስለዚህ እሷን ልጠቀም፣ ታገሽ ብሏት ነበረ። እሷ ምን አለችው? ኤደን ያንተ ታገሽ እኮ አያልቅም። መቼ ነው የሚያልቀው ግን? እኔ እኮ ምን ነው የምፈልገው የራሳችን ህይወት የራሳችን ኑሮ ብቻ እንድንኖር ነው። እዛ ቤትም እንድትሄድ አልፈልግም። እስከ መቼ ትለዋለች ማለት ነው። በሌላ በኩል ካሌብ እነዚህን ሰዎች አስወጣልኝ፣ መኔ በቤቴ ጥገኛ እየተባልኩኝ ነው ብሎ በጣም ተሰምቶታል። ዳኒ ስለተናገረው ማለት ነው። እንዴ ልጅ ምን እያልክ ነው? ይህኔ ማለት እኮ ያንተ ማለት ነው ይለዋል ማለት ነው። በሌላ በኩል አባባ ምን ብለው ነበረ? አንተ ምን አገባህ? በቃ ተዋቸው፣ የሚበሉት የኔን ምግብ ነው የሚበሉት የኔን መጠጥ ስለሆነ ተዋቸው ብሎት ነበረ እና ካሌብ በዛ ተሰምቶት ነበረ። ካሌብ በስተ መጨረሻም ተናዶ እንግዲህ ወደ ኤደን ገስግሷል ማለት ነው። አመርቷል ወደ ኤደን። ኤደንም እንግዲህ ሁሉን ነገር ሰምታለች። ኤደን ሁሉን ነገር አውቃለች። አሁን እርግጠኛ ናት ኤደን። በፊት ጥርጣሬ ነበረ፣ አሁን ግን በትክክል ሪሉን ስለሰማች ቀጣይ ምን ይፈጠራል? ምን አይነት እርምጃ ትወስዳለች? የምር ዳኒን ትጣላዋለች? ከዳኒ ጋር ይለያያሉ አይለያዩም የሚለውን በቀጣይ ክፍል ወደ እናንተ ይዤላችሁ መመጣ ነው የሚሆነው። ፕሊስ ግን ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንድታደርጉልኝ በትህትና ጠይቃችኋለሁ። አብራችሁኝ ስለነበራችሁ ስለነበረን ቆይታ አመሰግናለሁ።